ፍቅራት ብለው ሲያወሩ ቢኖሩ ከወሬ በስተቀር ምንም ላይቀ ይሰማል። እኛም እንሰማለን። እኛ አምላክ ይሰማል ስንል ነገሮች ላይ ጥገኛ ሆኖ እኔ የምሰማው በድምጾች አማካኝነት በዛ ሳውንድ ዌቭ ነው የምሰማው። የሆነ ነገር ሲከሰት ነው የምሰማው። ያንን ክስተት ጠብቄ ነው የምሰማው። ኮዝ ኤንድ ኢፌክት ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ድምፅ ጆሮዬ አጻፋዊ ምላሽ ለመስጠት ይሰማል፣ ያደምጣል ማለት ነው። ያ የሚደርሰው እነኚህ ሶስቱን ጋዝ፣ ሶሊድ፣ ሊኪድ እነኚህን ስቴቶች አልፎ ሳውንድ ዌቭ በዛ በቫይብሬሽን አማካኝነት ሲመጣ ነው ወደ እኔ የምሰማው። ለፈጣሪ እንደዚህ ያስፈልገዋል። ኮዝ እና ኢፌክት ያስፈልገዋል። የዛሬ የዓመት የሚከናወነውን ልክ እኔ በማወራበት ሰዓት ይሰማል ብለንም አናምንም። እንደዚህ አይነት ነገሮች ለፈጣሪ አናስጠጋም። ኤኒዌይስ ግን ኦቨርኦል የአንተን ለጊዜው ልተወውና ወደ አንተው ማለት ነው። እኔ አሁን እጅ የሚለውን አንተ ለአላህ መለኮታዊ ብለህ አመጣኸው። አላህ መለኮታዊ እጅ አለው፣ እኛ እጅ አለን። እጅ ስትልሽ ምንድን ነው እሱ? መለኮታዊ በማለት የጨመርከው ምንድን ነው እሱ? ለአላህ እጅንም ያልኩህ እኮ ያው እሱ ቁርአን ላይ ስለገለጸ ነው። አዳምን በሁለት እጆች የፈጠርኩት ስላለ ነው። ልክ እንደዚህ አሁን እሱ አስማው ሲፋ የሚለው ተውሂድ አስማው ሲፋ የሚለው በአላህ ስምና ባህሪ ማመን ነው። አላህ ለራሱ ያጸደቃቸው ስሞች አሉ፣ እነዛን ስሞች እናምናለን ነው። ሲፋ ደግሞ ባህሪ ነው። ለምሳሌ እጅ ያለው እሱ ይሰማል የሚለው ያያል የሚለው ከዛ እሱ ቁርአን ላይ ራሱን በገለጸበት መንገድ ትርጉም ሳናጣምም አዋለው ብለን እናጸድቃለን ነው። እስከ ዛሬ እንግዲህ ነቢያቶች፣ መልእክተኞች፣ ረሱሎች ብዙ መጥተዋል ብላችሁ ታምናላችሁ። በሺዎች የሚቆጠሩ አይደለ? ሰው እንደዛ ከሆነ ለምሳሌ አንድ ሰው ተነስቶ አሁን አላህ ጭንቅላት አለው ቢል ተሳስቷል ወይንስ ትክክል ነው? ሜቢ ቁርአን ላይ እና አዲስ ላይ ላይኖር ይችላል። ምን አልከኝ? አላህ ለምሳሌ በቁርአን ላይ የሌለን ለምሳሌ በቁርአን ውስጥ ወይንም በአዲስ ውስጥ የሌለ አላህ ጭንቅላት አለው ወይንም ደግሞ ጠፍር አለው ቢል ከእስልምና ያስወጣዋል? አንድ ሰው እንደዛ ቢል ነው። እዚህ ላይ እውቀቱ የለኝም፣ ግን ያልተገለጸን ነገር እኛ አለው አንልም። ያለውን ብቻ ነው የምናጸድቀው። አሁን እሺ፣ እንደዛ ከሆነ ደግሞ የነቢያት አስተምሮ ነው ብላችሁ ካመናችሁ እነኚህ ሁሉ ነቢያቶች የተናገሩት ስላላህችን ብቻ ነው። በዛቱ ላይ የተናገሩት እግር፣ እጅ እና ባት ቢቆጠሩ 50 ራሱ ማይደርሱ እነኚህም ብቻ ነው ነቢያቶች ያስተማሩት። ይህንም እኮ ነቢያት አስተምሮ አይደለም እፎይ። አሁን እጅ ያለው ስልህ ወይም ያያል፣ ይሰማል፣ ይወርዳል የሚለውን አንቀጽን ስነግርህ ነቢያቶች አስተምረው ሳይሆን አላህ ራሱ ለራሱ ያጸደቀው ባህሪ ስለሆነ ነው እኛ አዎ ብለን የምንቀበለው። ነቢያት የተላኩበት የራሳቸው የሆነ ዓላማ አላቸው እንጂ ስለ እሱ እጅና እግር ለማብራራት አይደለም ብዬ ነው የማምነው። አይ ለምሳሌ አላህ ይወርዳል ብሎ የተናገረው መሐመድ ነው አይደል? ከሌሊቱ ጌታችሁ 1/3 ሲቀር ይወርዳል ብሎ የተናገረው መሐመድ ነው። አዎ ግን ያንም ደግሞ ናይተው ከሆነ አንድ በል ሁለተኛ እግር እንዳለውም ቡሃሪ 48 ላይ የተናገረው መሐመድ ነው። እግሩን ጋነም ላይ ሲጭን ጋነም በቃ ትላለች አለው። ሁለት በል ሶስተኛ ቡሃሪ 74:39 ላይም ባት ሲገለጥ አላህ ባቱን ሲገልጥ ሰጋጆች ይሰግዱለታል ያለው መሐመድ ነው። ስለዚህ ነቢያቱ ይህን ሁሉ ያስተማረ ባቱንም እግሩንም እነኚህን ነገሮች የነገረ መሐመድ ነው እንጂ ነቢያቶች ካስተማሯችሁ አንድ አካል ብጨምር መሐመድ ካልተናገረው ከእስልምና ያስወጣሃል ወይ? ምክንያቱም የነቢያትን አስተምሮ ዘናል ካላችሁ የነቢያቶችንም ማሟላት አለባችሁ። አሌስ ከእስልምና ያስወጣል የሚል አለ እኮ። እየጠየቅኩ እኮ ነው እኔ እየጠየቅኩ ነው ማለት ቅድም አሁን ክርስቲያን ሲል የሰማሁት አለ እንደዚህ አላህ ጭንቅላት አለው ደረት አለው ብሎ ማመን ቢድዓ ነው ይላል ኢብኑ ተይሚያ አለ። ይሄ ማለት ደግሞ ከእስልምና ያስወጣል አለ። ቢድዓ በመሰረቱ ከእስልምና ያስወጣል። ይሄ ነው ካለ ቢድዓ ያስወጣል።
በጣም ብዙ አዲስ ልሰጥ እችላለሁ። ብዙ አዲስ ልሰጥ አንድ አዲስ ተኝ እስኪ ትወጣለህ። እንደዛ ካሰጠው ትወጣለህ። ከእስልምና ነው። አይ እንዳጠቃላይ ህዝቡ ላይ ያለው ህዝብም እንዲማርበት ስጠናጅን እንጂ እኔ እወጣለሁ አልልህም። ምክንያቱም አልወጣም። እሺ ቢዳ ላሳየህ። እሺ ክርስቲያን መክፈት ትችላለህ? እሺ ሱናና ቢዳ ወደ 45-30 መክፈት ትችላለህ። እጅግ በጣም ብዙ ቦታ ነው ያለው። 45-30 ነው ያልከው? በተመሳይ if anyone introduce an innovation ማንም ሰው ቢድአን ቢያስተዋውቅ ይላል he will be responsible for it ለሱ ተጠያቂ ይሆናል፣ ኃላፊነቱን ይወስዳል። if anyone introduce an innovation or gives shelter to a man ማንም ሰው ኢኖቬሽን ቢፈጥር ወይም ደግሞ ለቢድአ ለፈጠረ ሰው መጠለያን ቢሰጥ ይላል who introduce an innovation in religion he is cursed by Allah እሱ በአላህ የተረገመ ነው። and by angels በመላእክቶቹ and by all people በህዝቡ ሁሉ በአማኞች ሁሉ የተረገመ ነው ይላል። ኦኬ መሐመድ በአላህ የተረገመ ገነት ይገባል? መረገምና ከእስልምና መውጣት እኮ ይለያያል። ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? ገሃነም ይገባል፣ ግን ያው አትሊስት ሙስሊም ስለሆነ ቅጣቱን ተቀጦ ገነት ይገባል ብለን ኧረ ተው አታስቀኝ። ይወጣል በቃ ስለሚወጣ ነው። ሱናን አናሳይ 15-78 እንድገመው በአላህ የተረገመ ነው። ጥመት ነው እኮ ይለዋል። አሁን ጥመት ነው፣ ግን ከእስልምና አያስወጣም ነው። እና ስለምትወጣ እኮ ነው አላህ የሚረግምህ። አላህ ሙስሊሞችን ይራገማል እያልከን ነው። 15-78 አናሳይደ ኦኬ ከላይ ጀምራን በቆይስ ለትሮስት የሚለው ምናምን እሱ ጋር ወይቨር ምናምን ያ እሺ the truth word is the book of Allah እውነተኛ ቃል የአላህ መጽሐፍ ብቻ ነው ይላል። and the best guidance is the guidance of Muhammad እውነተኛ ትክክለኛ መመራት ደግሞ በሙሐመድ በኩል ያለ መመራት ነው ይላል። the worst of things are those are newly invented እጅግ በጣም መጥፎ የሆነው ነገር ደግሞ አዲስ የሚፈጠሩ ነገሮች ናቸው። every newly invented things is an innovation የትኛውም አዲስ ቢድአ ፈጠራ ነው ይላል። and every innovation is going astray የትኛውም አዲስ ወይ የትኛውም ቢድአ ደግሞ ወደ ጥመት የትኛውም ጥመት ወደ እሳት ውስጥ ያስገባል። ቴንክ ዩ አያው መሐመድ አይቼዋለሁ፣ ግን እዚህ ጋር ከእስልምና ይወጣል የሚል እኮ እንትን የለም። እፎይ እናመሰግናለን። እሺ ሙስሊሞች ናችሁ ጋር ነው የምትገቡት፣ ጋር ነው የሚከታችሁ አለ። እዚህ ጋር ነገር ለማለት ትፈቅድልኛለህ? አይ ማንኛውም ጥመት ጋነም እሳት የሚከት ነው ካለን እኮ ፔሬድ አላህና መላእክቶቹ ረግመዋችሁ ጋነም የሚከቷችሁ ከሆነ አላህና መሐመድ አይሚን አላህና መላእክቶቹ የሚራገሙት ሙስሊሞችን ነው። ጋነም የሚገቡትም ደግሞ ሙስሊሞች ናቸው። በእስልምና ተከታይና እስልምና ተከታይ ባልሆነ ሰው መካከል ግን የቅጣት ልዩነት እንዳለ ታውቃለህ አይደል? እስልምና ተከታይ የሆነ ሰው ኃጢአት ሲሰራ ለዛ ኃጢአቱ እሳት ውስጥ መግባቱ ማይቀር ነው። እንደዛ የሚል የለም ቁርአን ውስጥ። አንድ ማስረጃ አለ። ጠማማ ሰው ሙስሊም መባል ይችላል መሐመድ? አዎ ሊጠም ይችላል እኮ ሙስሊም ሆኖ እኮ ኃጢአት ሰራ ማለት እኮ ጠመመ ነው። ወለድ ከበላ ለምሳሌ አሁን በእስልምና ኃጢአት ነው፣ እሳት የሚያስገባ ስራ ነው። ይሄ ግን ቅጣቱን ጨርሶ ሳይሆን ጥመት አንድ ጠማማ ሰው የጠመመ ሰው ሙስሊም መባል ይችላል? ኃጢአት የሰራ ሰው ጠማማ ሊባል አይችልም። አይደለም፣ ጥመትና ኃጢአት መስራት የተለያዩ ናቸው። ምክንያቱም
ምክንያቱም ጥመት ማለት ወደ ክህደት የሚመራ ስለሆነ ማለት ነው። ግልጽ ነው። እኛ ችግር የለውም። በአንተ ባልከው ምን እንስማማለን። ጥመት ወይም ደግሞ ጠማማ ሰው ሙስሊም ሊባል ይችላል። እሱ ያ ሙስሊም የተባለው ገሃነም ይገባል። ችግር የለውም፣ እንቀበላለን እኮ። ግን አንተ ባልከው አያስኬድ። ለዛ ነው አንተ ባልከው ስለማያስኬድ ነው። ኤኒዌይስ ግን አሁን እዚህ ጋር ስለ አላህ ባህሪያት እና ስለ ስሞቹ እንምጣና የአላህ ባህሪያት ትርጉማቸው ይታወቃል አይደል? እጅ ማለት እሺ፣ ምንድን ነው ትርጉሙ? እጅ ነው። ምን ትርጉም አለው እጅ? የእጅ ትርጉም እጅ ነው እኮ። ምን እንደኛ እንደ ፍጡራን አይነት እጅ አይደለም። በቃ እጅ አለኝ አለ አዎ አለህ ብለን እናጸድቃለን ነው። እንዴታው ግን አይታወቅም ነው። ለምን አልተብራራልንም? ኦኬ፣ ስለዚህ እጅ ማለት ትርጉሙ የማይታወቅ ነው ማለት ነው ወይስ እጅ ማለት እጅ ነው ማለት ትርጉም ነው? ይሄ እኔ እንደገባኝ እንደዛ ነው። በቃ እጅ አለኝ ሲል አዎ እጅ አለህ ብለን ማጽደቅ ነው። ኦኬ፣ ይሄ እጁ ባህሪው ነው አይደል? አዎ። ኦኬ፣ ይሄ ባህሪው የሚጠቅመው ለምንድን ነው? ስለዚህ አላህ ላይ ጥቅም የሚሰጥ እና የተገለጸ እጅ የተባለ ባህሪ ያለው ምን እንደሆነ የማይታወቅ ባህሪ ደግሞ ባት የሚባል ባህሪ አለው ያልገለጸ። ስለዚህ የሚታወቅ አላህ ማለት የማይታወቅና የሚታወቅ የባህሪ ውጤት ነው ማለት ነው አይደል? አላህ ማለት የሚታወቅና የማይታወቅ የባህሪ ውጤት ነው ማለት ነው። አዎ፣ የሚታወቀውን ባህሪ ለእኛ ያሳውቆናል። ደግሞ እኛ እንድናውቀው ያልፈለገን ባህሪ አላሳወቀንም። ይሄ እኮ ግልጽ ነገር ግን ይመስለኛል። አሁን እዚህ ጋር ምን መሰለህ? ኦኬ፣ እነኚህም ባህሪያቶች የነቢያትን አስተምሮ ዘን የመጣኸው ነቢያት አስተምሮታል ወይ ነው? ይህን አስተምሮ ነቢያት እንደዚህ አይነት አስተምሮ ላይ አይደለም ፎከስ ያደረጉት ብዬ አምናለሁ። ምን ላይ ነው ፎከስ ያደረጉት? አንድና ብቸኛ የሆነን አምላክ በብቸኝነት ህዝቦች እንዲገዙ ከጣዖታትና ካልባሌ ነገሮች እንዲርቁ። ስለዚህ ስለ ባትና ስለ ግር አላወሩም ማለት ነው ነቢያት። ባት አምልኩ፣ ግር አምልኩ እንደዚህ ምናምን የሚል ላይ አይደለም ፎከሳቸው። ኮንሴፕቱ አይደለም። ስለዚህ አሁን አንተ በቂያማ ቀን አላህ የምታውቀው በባቱ ነው። ነቢያቶች ከመቃብር ሲነሱ ሌሎች ነቢያቶችን የተከተሉት አላህን በብረ የሚያውቁ ካለ ምን ምክንያቱም ምን አልከን አንተ? ነቢያቶች አሁን ስለ እግሩ ስለ ባቱ ምናምን ነገር ፎከስ አላደረጉም፣ አላስተማሩም። እነሱ አንድ አምላክ ተገዙ የሚል ላይ ነው ፎከስ ያደረጉት አልከን። ይህንን ባት እግር ምናምን ብሎ የነገረህ ሙሐመድ ከሆነ ነቢያቶች ከመቃብር የትንሣኤ ቀን ከመቃብር ስትነሱ አላህን የምንለዩበት በባቱ ነው። ነቢያቶች ያንን በባቱ ካላስተማሩ አላህ በመጀመሪያ ይመጣና እኔ ጌታችሁ ነኝ ሲል ነው ጌታችን አይደለህም ትሉታላችሁ። ጌታችሁን በምታውቁት ሲባል በባቱ ትላላችሁ። እናንተ ባቱን ስለምታውቁ ነው። ቀደምት ሙስሊም አለ ብላችሁ ስለምታምኑ ከመሐመድ በፊት የነበሩ ደግሞ ስለ ባት ስላልተማሩ አንተም እንዳልከን እንዴት ነው በባት የሚለዩት? ያኔ እኮ እሱን በባት እንለየዋለን የሚል አስተምሮ የለም። አሁን እኮ አልተግባባን አለ አላህን በባት ነው የሚለዩት ነው። አላህ ይመጣል በመጀመሪያ በማታውቀው ቅርጽ፣ ከዛ ይመጣና እኔ ጌታህ ነኝ ይልሃል። አንተ ጌታችን አይደለም ብላችሁ ታባርሩታላችሁ። ከዛ ጌታችሁን በመምታቁ ስትባሉ በባቱ ትላላችሁ። ከዛ ባቱን መጥቶ ገልጦ ሲያሳያችሁ ስጁድ ትወርዳላችሁ። እንደሱ የሚል ምንድን ሀዲስ ነው ያለ? ሀዲስ ላይ ያለ ቡሃሪ 74:39 አንዴ ክፈተ ክርስቲያን አንፎርቹኔትሊ የምታውቁት በባቱ እንደሆነ የሚናገር ሀዲስ አለ። ሙሐመድ ተናግሯል። ጌታችሁን የምታውቁት በባቱ ነው ብሎ ተናግሯል። ምን ይላል መሰለህ? the almighty will come to them in the shape other than the one which they saw the first time። ጌታችሁ መጀመሪያ ጊዜ ካያችሁበት ቅርጽ በተለየ ቅርጽ ሆኖ ይመጣና እንደዚህ ይላችኋል ይላል። I
አይ አም ዩር ሎርድ እኔ ጌታችሁ ነኝ። ኤንድ ዴይ ዊል ሴይ ዩ አር ኖት አወር ሎርድ ሙሐመድ፣ እናንተ ደግሞ ምን ብላችሁ ትክዱታላችሁ? አላህን አንተ ጌታችን አይደለህም ትሉታላችሁ። ኤንድ ዘን ኢት ዊል ቢ ሴይድ ቱ ዘም፣ ከዛ ለእነሱ እንደዚህ ይባላሉ። ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ ሙሐመድ እንደምትባሉ ታውቃለህ? አላህን የምትለዩበት አንዳች ምልክት ይኖር የሆነ ትባላላችሁ። ዜይ ዊል ሴይ ደ ሺን፣ አዎ አለ በባቱ እናውቀዋለን ይላሉ። ኤንድ አላህ ዊል ዘን አንከቨር ሂዝ ሺን፣ ከዛ በኋላ አላህ ባቱን ይገልጣል። ዌር አፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም፣ ከዛ በኋላ አማኞች ሁሉ ይሰግዱለታል ይላል። አሁን ይህን የተገለጠውን ባት የት ነው ያያችሁት? ሙሐመድ ይህንን ባቱን የት ነው ያያችሁት? የምትለዩት በባቱ ስለሆነ ማለት ነው። ከዚህ በፊት አይታችሁት ታውቃላችሁ? ምክንያቱም በቂያማ ቀን አላህን የምትለዩበት አንዳች ምልክት ይኖር የሆነ ተብላችሁ ስትጠየቁ አዎ አለ። ምንድን ነው? ባቱን። ከዛ በኋላ አላህ ይመጣና ባቱን ይገልጣል። እናንተ ሱጁድ ትወርዳላችሁ ማለት ነው። በጣም ጥሩ። ስለዚህ የአላህ በቂያማ ቀን መለያ ባቱ ነው ማለት ነው አይደል? ስለዚህ ያን ባቱን የት ነው ያያችሁት? ከዚህ በፊት ነው እስከ ቂያማ ቀን ድረስ ነው እንግዲህ። እኔ ሀዲስ አላውቀውም፣ ይቅርታ። ኦኬ ያዘው። ለማንኛውም እጅግ ብዙ ቦታ ነው ያለው። ባስ ሲገለጥ ሰጋጆች ወደ መስገድ የሚጠሩበት እና የማይችሉበት ቀን የሚለውን አስተምሮ ሰምተው ከሆነ ነቢያቶች ያስተማሩት አምላካችን ነቢያቶች ያስተማሩት ነው የምትሉ ከሆነ ሙስሊሞች ያ አምላካችን ያላችሁት አካላቶች እንዳሉት ይታመናል። እነኛ አካላቶቹ ግን መሐመድ የተናገራቸው ውስን ናቸው። ባት፣ እግር፣ ሁለት እጅ፣ አንዳንዴ የሁለት ቀኝ እጅ ይኖረዋል የሚል አለ ሀዲስ ላይ ታዊል ያደርጋሉ። እሱ ጋር ሲሚመጡ አይደል ነው ግራና ቀኝ እጅ፣ ግራና ቀኝ ያለው የሚሄድ የሚመጣ የሚታይ ከሆነ እሱ ግዙፍ አካል ነው ብለን ነው ምናምነው እኛ። ይሄ የፈጣሪ ባህሪ ነው፣ ሶሪ የፍጡር ባህሪ ነው እንጂ ፈጣሪ ባህሪ አይደለም ብለን ነው ምናምነው። መታየት የሚችል መሄድ መምጣት የሚነገርለት የሚታይ ግራና ቀኝ ያለው ፊትና ኋላ ያለው እርሱ የፍጡር ባህሪ ነው። ምክንያቱም ዳይሬክሽን እና ዳይሜንሽን ተሰጠኸው በኋላ በፍጡራን ካካበብከው በኋላ ፈጣሪ ሊሆን አይችልም። መጠን ከሰራለት በኋላ ማለት ነው አንዴ። ስለዚህ ይህንን በባህሪው ይሄ እንደዚህ የሆነው አካል በባህሪው እንደዚህ የሆነው አካል አሉት የተባሉት አካሉ እግር ነው፣ ባት ነው፣ እጅ ነው፣ ጣት ነው፣ ፊትና የተወሰኑ ፊት አካባቢ የሚገኙ በሰውኛ በአላህ ላይ ግን ምን ላይ እንደሚገኙ ባይታወቁም አይን እንዳለው የሚያምኑ አሉ። አይኑ ፊቱ ላይ ይገኝ እግሩ ላይ ይገኝ አይታወቅም። ይሄን ብቻ ነው ወይ ነቢያቶች ያስተማሩት? ከ124,000 ነቢያት፣ ረሱል፣ መልእክተኞች ምናምን ተደምረው ያላነሰ ለእያንዳንዱ ሀገር በገዛ ቋንቋው መልእክተኛ ልከናል ብለው ስለሚያምኑ ቁርአኑ ማለት ነው። ለምሳሌ ኢትዮጵያ ውስጥ ብቻ ከ86 በላይ ብሔር ብሔረሰብ አለ። ለዚህ ሁሉ ብሔረሰብ እንግዲህ በራሱ ቋንቋ በራሱ መልእክተኛ ተልኮለታል እንደ እስልምና አስተምሮ አይደለም። ኢትዮጵያ ውስጥ ላሉ ብሔር ብሔረሰቦች እንደው እንደ ኢትዮጵያ እንኳን አንድ የተላከም የለም። አክቹዋሊ ይሄ ሁሉ መጥተው ያስተማሩት ስለ ባት ብቻ ነው ወይ? ስለ እግር ብቻ ተረከዝ ብቻ ነው ወይ? ስለ እጅና ጣት ብቻ ነው ወይ? ይሄንን ደግሞ መሐመድ የተናገረው አይደለም ወይ? እነኚህ ላይ ተዊልም ማድረግ ከእስልምና ያስወጣል። አንዷን ማስተባበል ከእስልምና ያስወጣል። ቅድም ከፍተን እንዳነበብንላችሁ አንዷን ዲናይ ማድረግ ተዊልም ማድረግ ሜታፎር ነው ብሎ እንትን ማለት ከእስልምና ያስወጣል። እስከዛሬ ያስተማሩት ይሄን ብቻ ነው። ነቢያቶች ይሄን ብቻ ነው የተናገሩት። ደግሞም ያ አካሉ የተያዘ ነው፣ የተገጣጠመ ነው፣ የተለያየ ነው፣ አይታወቅም። 14:4 አንድ ይክፈተው፣ አይታወቅም። ይሄ ጤናማ ነው ወይ ማለት
ግልጽና የተብራራ ቁርአን የሚባለው ምንድነው? የተማራችሁበት ነቢያቶች ያስተምሮ ነው ከተባለ ነቢያቶች ያስተማሩት እንደዚህ ነው ወይ? አንዳንዴ ሲጨንቃቸው እናንተ መጽሐፍ ጋር መጽሐፋችሁ ላይ እንደዚህ ይላሉ። እንደዛ ከሆነ ተቀበሉታላችሁ? እሺ አምላካችሁ ለምሳሌ ጭንቅላት አለው እናንተ ብላችሁ ተቀበላላችሁ? ነው አንቀበልም፣ እኛ ጋር ስላልመጣ። ታዲያ ለምን ትጠቅሳለህ እኛ ጋር? እኛ በሁሉ የሞላ ከስፔስ እና ፕሌስ ውጭም ነው የሚያካብበው የለም ብለን ስንል ከመልእክተኛ ማናቸውንም ለእነሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በመልእክተኛ ለሁሉም በምንድን ነው የተላከው? በወገናቸው ቋንቋ። በወገናችን ቋንቋ የተላኩት እንደዛ ከሆነ ስለ ባት እስቲ ያብራሩልን። አሁን ባት ምንድን ነው? እጅ ምንድን ነው? መጠየቅ ይችላሉ። ቢንት ቆይ ተቀጥልና ቢንት አህመድ አለሽ? አለሁ። ሰላም፣ እንኳን ደህና መጣሽ። ሰላም ቆያችሁ። ታዲያ የኔ ጥያቄ በክርስትና ላይ ነው። አንዴ ቆይ እስኪ ስለ ተውሂድ ከተውሂድ ክፍሎች አንዱ አስማው ሲፋት ነው አይደለ? አይዋ እስኪ ምን ማለት ነው? አብራሪልኝ አስማው ሲፋትን። አይ እኔ የገባሁት በክርስትና ላይ ለመጠየቅ ነው። ነው ክርስትና ላይ መጠየቅ አይቻልም? ትችላለሽ፣ ግን ስለ ተውሂድ ተምረሻል? ብማርም እኔ ለማብራራት አልበቃሁም። ስለዚህ ጥያቄ እኔ ሌላ ነው። ስለ አስማው ሲፋት ምንም የምታውቂው ነገር የለም? እሺ እስኪ የምታውቂውን ንገሪኝ። በቃ ምንም የምታውቂው ነገር የለም? አዎ አላውቅም። በክርስትና ላይ ነው ጥያቄ ያለው። ኦኬ፣ ለክርስትና ላይ ይሄን ጠይቂ ብለው ነው ጽፈው የሰጡሽ እንጂ ላላላ ስለ አስማው ሲፋት አላስተማሩሽም። የሚቀድመው የትኛው ነው? ቆይ አንቺን ብቻ ጠይቅሽ፣ ችግር የለውም። የሚቀድመውን ብቻ አንቺ ንገሪኝ። ስለ ክርስትና መጠየቅ ነው የሚቀድመው ወይ ስለ አስማው ሲፋት ማወቅ ነው የሚቀድመው? አስማው ሲፋትማ ባለ ስሞችና ባህሪያቶች ማመን ነው። ስለዚህ ያለ ስሞችና ባህሪያቶች እንዳሉት ማመን ነው። ስለዚህ ለራሴ የተማርኩኝ ለሰው ለማብራት ደግሞ ገና ነኝ ማለት ነው። እኔ ደግሞ ጥያቄ እነዛ ባህሪያቶቹ ምን ናቸው? ባህሪያቶቹ አምላካችሁ ነግረዋቸው አላህን አውቃችሁት አላህን ወዳችሁት ምናምን አይደለም። ሉክ አላህን አውቃችሁት አይደለም፣ ስለ ክርስትና ነግረዋችሁ ነው እስልምና ውስጥ እንድትቆዩ የሚያደርጓችሁ። እና በተቻለ መጠን ሙስሊሞች ስለ አምላካችሁ ለማወቅ ሞክሩ። እስኪ ዝም ብላችሁ አስቡት። አላህ ቀኝ እጅ አለው፣ ግራ እጅ አለው፣ ጭንቅላት የለውም። ይህንን አንናገርም። ይሄ ስድብ ነው። ለአላህ ጭንቅላት አለው ማለት ስድብ ነው፣ ከእስልምና ያስወጣል። ኦኬ፣ ስለዚህ ጭንቅላት አልባ ነው። እጅ እግር አለው፣ ባት አለው፣ አንድ ባት። እግር መጥቷል፣ እግሮች የሚል መጥቷል፣ እግር የሚል መጥቷል። ያንን እግር እናምናለን እንቀበላለን ትላላችሁ። እንደዚህ ብለው ቢነግሯችሁ በእርግጠኝነት እስልምና ውስጥ አትቆዩም። ምክንያቱም ገና እየተገነባ ያለ ቤት አይታችሁት ከሆነ ኮለን አለ፣ እነዚህ ስኬሌቴን ሆኖ የምታዩት ማለት ነው። ልክ አላህም እየተገነባ ነው የሚመስለው። እየተገነባ እጅ መጥቷል፣ አይን መጥቷል፣ ፊት መጥቷል። አብዛኛው ክፍል ግን አልመጣም፣ አልተነገረም። ይህንን ደግሞ ማጽደቅ አንችልም። ያልመጣውን ያልተነገረንን ነገር እንዲህ ነው ብለን መናገር አንችልም። እኔ አሁን ጥያቄ ይህንን አላህ በቂያማ ቀን ስታዩት እንዴት ነው የምታዩት? በተገለጸላችሁ ነው ወይስ ባልተገለጸላችሁም ጭምር ነው የምታዩት? እስኪ ሙሐመድ ሜቢ ጥያቄ ግልጽ ከሆነ ይሄንን መልስልኝ። አላህን በቂያማ ቀን የምታዩት በተገለጸላችሁ አካል ቁርአንና ሀዲስ ላይ በመጣው አካል ብቻ ነው ወይንስ ከቁርአንና ከሀዲስ ውጪ ያሉት ባህሪያቶችንም ጭምር ነው? እሱ ራሱን በሚገልጽልን መንገድ መሰለኝ። ራሱን የሚገልጽላችሁ ቁርአንና ሀዲስ ውስጥ ባለው ነው ወይስ በሌሉት የሚገልጽላችኋል?
ያው እኔ አሁን የተገለጹትን ብቻ ስለሆነ ማምን በዛም ከዛ ራሱ ደግሞ የሚገልጽበት መንገድ ደግሞ አለ። ከዛም በላይ በሆነ መልኩ ሊገልጸው ይችላል። ያን አናውቅም። ስለዚህ በቁርአንና ከሀዲስ ከተገለጹ ውጭ ሌሎች ባህሪያቶች አሉ። እነዛንም በቂያማ ቀን እናያቸዋለን ነው አይደል? ሜቢ ኦኬ። ለምሳሌ ብልትም ኖሮት ልታዩ ትችላላችሁ። ኦኬ ገስት ለቆኛል አይደለ? ግን አልመጣልኝም እኔ ጋር። እኔ ግን የምለው በዚህ ርዕስ ዙሪያ ያለኝ ጥያቄ በክርስትና እግዚአብሔር ልክ አካል እንዳለው የሚገልጹ ጥቅሶች የሉ? መጽሐፍ ቅዱስ አስተምህሮቶች የሉ? ለማወቅ ሙሐመድ አሁን ይህን ቃላቶቹ መነገራቸው አይደለም። ቃላቶቹ አሉ አይገናኙም። የኛና የናንተ ማለት እንዴት ሙሐመድ ምን አለ መሰለህ፣ እኔ ከሌሎቹ ነቢያቶች የምንለይበት እኔ ግልጽ ተናጋሪ ነኝ አንድም ብሏል። ከዘቡር 200 እጥፍ የኔ ግልጽ ነው ብሏል። ከወንጌል ደግሞ 7 እጥፍ የኔ ግልጽ ነው ብሏል። ቁርአን ለዛ ነው ግልጽ እና የተብራራ ነው የሚለው። ደጋግሞ ግልጽ ነው ይላል አይደል? ተመልሳለሽ። ስለዚህ ለማየት ማለት ያለ አይን ይመለከታል፣ ያለ ጆሮ ይሰማል ነው። አይን የምትባል የሚመለከትባት ብቻ የሆነች አለው። አዎ አይን የምትባል አካል የሚመለከትባት፣ ጆሮ የምትባል ለመስሚያ የምታገለግል፣ አይን የምትባል ደግሞ የሚያይባት አካል፣ እግር የምትባል የሚሄድባት አካል፣ እጅ የሚባል የሚይዝበት አካል፣ አንዱን ያልሆነ እጁ አይኑን ያልሆነ፣ አይኑም እግሩን ያልሆነ፣ እግሩም ጆሮውን ያልሆነ ስፔሲፊክ ፋንክሽን ያላቸው ፓርቶች እንደዚህ ፈጣሪ ያለው ብለን አናምንም። እንደዚህ በሙሉ እንደዚህ ያለው የሚባል ሁሉ ፍጡር ነው። የአትናቴዎስን ሜይ ቢ እናነብልን እንችላለን። እንዲቴል ያስቀምጠዋል። እሱም እንደዚህ ፓርቶችን የሚሉ ይሄ ፍጡር ነው። ምክንያቱም እጁ እግሩን አይመስልም። አንተ ባልከን መሰረት አሁን አይን የምትባል የሚያይባት አካል ካለችው፣ ጆሮ የምትባል ደግሞ የሚሰማባት ፓርት ካለችው፣ እግር የምትባል ደግሞ የሚሄድበት ካለችው፣ እግሩ ጆሮውን አይደለም፣ ጆሮ እግሩን አይደለም፣ አይኑ ፊቱን አይደለም፣ አንዱ ከአንዱ ይለያያሉ። እንኳን ሌላውን አለመምሰል ከራሱ ጋር የማይመሳሰል ይሆናል ማለት ነው። ፈጣሪ ራሱ ቡራቡሬ ራሱ ላይ ያለ ይሆናል። ከዛስ የእነኛ ጥገኛ ይሆናል። ለመስራት እጅ ያስፈልገዋል፣ ለመሄድ እግር ያስፈልገዋል፣ ለማየት አይን ያስፈልገዋል ማለት ነው። ግን ይመለከታልም ይሰማልም ነው። ግን ያን ይመለከታልና ይሰማል የሚለውን ባህሪ ትቀበለዋለህ አንተ? አሁን ያያልም ጩኸታቸውንም ይሰማልም። ግን ሲያይና ሲሰማ እንዳልከኝ ከሆነ ለመስማት በጆሮ አይደለም፣ ለማየት ደግሞ በአይኑ አይደለም ነው። ያ አይን ጆሮ የምትባል ፓርቶችን አናጸድቅም። ፓርቶች ሆኑ በፓርቶች የተገነባ ነው። እነኛ ፓርቶች ደግሞ ስፔሲፊክ ፋንክሽን አላቸው ብለን አናምንም። ምክንያቱም ፓርቶች ከሆነ የፓርቶች ስብስብ የሆነና እሱ ፍጡር ይሆናል።